ሰላም ውድ ተማሪዎች እንደምን አላችሁ? ይህ በየሳምንቱ አርብ በዚህ ሰዓት ከናንተ ጋር ቆይታ የምናደርግበት አስተማሪ ከሆኑ ዝግጅቶቻችን መካከል አንዱ የሆነው መመሪያ ዝግጅታችንን ጀምረናል። ዝግጅቱን እየመራው ነው ሳምራይ ግርማ በማስፈጸሙ መቅደስ ሙህዬ እንዲሁም ዳይሬክተራችን ነስሪያ ጨዋና ከመላ ስቱዲዮ ባለሙያዎች ጋር በጋራ በመሆን አብረናችሁ ቆይታ እናደርጋለን። ያው እንደሚታወቀው በመመሪያ ዝግጅት የተለያዩ መምህራን ጋብዛለን። እናንተ ተማሪዎችም እየደወላችሁ በስልክ መስመራችን እየገባችሁ ከኛ ጋር ቆይታ ታደርጋላችሁ። ዛሬ ይዘንላችሁ የቀረብነው የእንግሊዘኛ ጥያቄዎችን ነው። እነዚህን የእንግሊዘኛ ጥያቄዎች እስቲ ቀደም ሲል አየር ላይ ተከታትለን ተመልሰን እንገናኛለን።
ተማሪዎች ቀደም ሲል ስትከታተሉ የቆያችሁት እንግሊዘኛ ትምህርት ላይ ትኩረት ያደረጉ ጥያቄዎች ናቸው። እንግዲህ 800 ላይ ዋኤን እያስቀደማችሁ በስልክ መስመራችን መልስ አሳውቁን። እኛም ወደ በኋላ ላይ ደግሞ በቀጥታ መስመር የምናገኛችሁ እንዲሁም ከኛ ጋር ቆይታ የምታደርጉ ይሆናል። 800 ላይ ዋኤ እያንዳንዱን ተራ ቁጥር እየጻፋችሁ መልስ አሳውቁን፣ ሞክሩት፣ መምህርን ማግኙት እንላለን። የዛሬውን እነዚህን ጥያቄዎች ይዞልን የመጣው መምህር ግን በቅድሚያ እንተዋወቀው እስቲ። መምህር ትውልድን የመቅረጽ ኃላፊነቴ በትምህርት ቤት ብቻ የተገደበ አይደለም፣ በየትኛውም ቦታ ለነሱ ጊዜ ያለኝ ብለህ እዚህ ድረስ ጥሪያችንን አክብረህ ስለመጣ እጅግ በጣም አድርገን እናመሰግናለን። እስቲ ራስህን ለተማሪዎች አስተዋውቅልን። ስሜ ሚኪያስ ሰለሞን ይባላል። በእንግሊሽ ላንጉዌጅ ኤንድ ሊትሬቸር የመጀመሪያ ዲግሪ ያለኝ፣ ከረንትሊ አሁንም በማስተማር ላይ እገኛለሁ እና እዚህ ስለመጣሁ በጣም ደስ ብሎኛል። እሺ ምን ያህል አመት አስተምራል መምህር? ኦልሞስት ወደ 7 አመት 8 አመት ተማሪዎችን በመቅረጽ አገልግሎት ላይ ያለህ ማለት ነው። ደስ ይላል። እንደው አንተ ልጅ እያለ ምን አይነት ተማሪ ነበርክ? ልጅ ያለው እንደማንኛውም ተማሪ እንግዲህ የተለያዩ እንትኖች ነበሩ፣ ላይክ ምን ወዳቸው እንትኖች ነበሩ። ፓይለት፣ አስተማሪነት አይዲያሊ ሞዴል የሆነ እንትን ነው ብዙ ተማሪዎች። ተማሪ ያለው የመጀመሪያ ፈርስት ሳይክል ምናምን ነገር በደንብ ሰቃይ ማማየት ተማሪ ነበርኩ። ኢንቢትዊን የሆነ ታይም እንትን አለ። ስቲል ትምህርቱ ላይ እየሰራሁበት እገኛለሁ። አሁን እንትን እያልኩኝ ነው፣ እያስተማርኩ ነው። አይዲያሊ ሮል ሞዴል ያልኳቸው አስተማሪዎች ነበሩ። አስተማሪነት እንድወድ እንዲያረጉኝ የነበሩ እንትኖች ነበሩ፣ ጊዜያት ነበሩ እና ትምህርት ጊዜ እንደ ማንኛውም ተማሪ እንደ ማንኛውም ልጆች ያው እስከ 9 ተኩል ተምረን ምንመለስ ይጠየቅን እንደ አይዲያሊ የወሰድናቸው አስተማሪዎች አሉ። በትምህርቱን የወደድንባቸው እንትኖች አሉ ደስ የሚሉ። እስኪ እንደው አሁን የእንግሊዘኛ መምህር ነህ፣ የእንግሊዘኛ ትምህርትን በተለየ መልኩ እንድትወደው ያደረገ መምህር አለ ወይ? የተለየ እንግዲህ ብዙ ጊዜ መምህራኖችን ትምህርትን ከመምህር ጋር የማያያዝ ነገር አለ። አንዳንዴ በደንብ በአሪፉ የሚያስተምር መምህር ስታይ ያን ሳብጀክት የሞደር ነገርም አለ እና እንግሊዘኛ ትምህርት እንድትመርጥ ያደረገ ነገር ምንድነው? አክቹሊ እኔ የተማርኩበት ትምህርት ቤት ካልተሳሳትኩ ግሬድ 6 and 7 የተማርነው ነጮች ነበሩ ያስተማሩና አይዲያሊ ወጣ ያለ አስተምሮ ሜቶድ ነበራቸው። ላይክ ከእንትን ይልቅ ከሌክቸር እንዴት ነው ተነግሮሽ አንቺ ጽፈሽ ኖት አጥንተሽ ከምትፈተኙ ይልቅ ፕራክቲካሊ ቃላት ተሰጥቶን እየገጣጠመ ይሰራልበት ምናምን ጊዜ አስታውሳለሁ በደንብ እና which is interesting። በዛ ጊዜ በጣም ያለመድነው የትምህርት አይነት አሰጣጥ ስለነበረ በጣም ደስ ብሎ ነበር የምንማር የነበረውና በተቻለ መጠን የተሻለ አውቀን የሆነ ነገር አኮምፕሊሽ አድርገን ለመሄድ ነበር ሀሳባችን። አይዲያሊ እንደዛ ነበር፣ ደስ ይል ነበር በጣም። አዎ የመምህራኖች ሜቶዶሎጂ ራሱን የቻለ ተማሪዎችን የመቅረጽ የማብቃት አቅም አለውና መምህራኖች ሁልጊዜም የተለያዩ ሜቶዶሎጂዎችን መጠቀም መቻል አለባቸው ተማሪዎች ብቁ እንዲሆኑ። ያን ይበልጥ እንድትወዱ ያደረገ ደስ ይላል። ልጅ እያለ ታዲያ ምን አይነት ጨዋታዎችን ታዘወትር ነበር? ምን አይነት ጨዋታ ደስ ይላል? ኳስ ፕራይመሪሊ ኳስ በደንብ እንጫወታለን። እንደውም ታናሽ ወንድሜ አሁን ኳስ ሰክሰስፉል ሆኖ ለከፍተኛ ሊጎች ላይ የሚጫወት ወንድም ያለኝ። እኔ እንኳን ከኳሱ ይልቅ ፊልም፣ ሙዚቃ ምናምን ላይ አዘወትር ነበር። ያ ነው እንግዲህ ልጆች ላይ ልጅ እያለን አክቹሊ በጣም ብዙ ነገር እንወድ እንችላለን። እኔ ግን ጌም፣ ስልክ ላይ ቴክኖሎጂ ነክ ነገሮች ላይ አዘወትር ነበር አክቹሊ። እሱም ለእንግሊዘኛ እውቀት አስተዋጽኦ አድርጓል ማለት እንችላለን። ፊልም የማየት ሙዚቃዎች የመስማት ባይ ዘ ዌይ እንግሊሽ ሚውዚክስ በራሳቸው ላይክ ከፕሮናንሴሽን አንጻር ከርቭ ያደርጉሻል አንድን ቃል። ኢትዮጵያውያን በራሳችን አክሰንት አለን። የሆነ እንግሊዘኛ ቃላቶቻችን ሌላ ሰዎች ሌላ ቋንቋ ተናጋሪዎች ሲሰሟቸው ተናጋሪ ኢንፍሉዌንት እንዳልሆነ የሚያስታውቁ አይነት ንግግሮች ነው የምናገረው። ግን እነዚህን በፊልምና ሚውዚክስ ከርቭ ማድረግ ይቻላል፣ ማስተካከል ይቻላል። እነዚህን በእነዚህ እንትኖች ሼፕ አፕ አድርገን
የተሻለ በቋንቋ የተሻለ እንትን ፕሮናንሴሽን የተሻለ ኤክስፕሬሽን እንትኖች ማድረግ እንችላለን። አዎ ብዙ ጊዜ እዚህ ጋር ምን እናንሳ በዛው እንዳልከው ነው ፊልሞችን ማየት ሙዚቃዎችን መስማት ልጆች ሲሰሟቸው ለነሱ በእድሜያቸው ልክ የተመጠነ መሆን መቻል አለበት። ማየታቸው ግን ሊገደብና ሊከለከል አይገባም ባይ ነኝ። ግን ጊዜ አለው። ብዙ ጊዜ ልጆች ፊልም ስታይ ወላጆች ነው ትበላሻለህ ብሎ የማሰብ ነገር አለ። ሙዚቃም ሲሰማ እንደዛው ሊሆን ይችላልና ግን ፊልሙን ማየት እንዳልኩ አንደኛ በእድሜ የተመጠነ መሆን መቻል አለበት። ከዛ ባለፈ ደግሞ ለነሱ እድሜ ክልል ያው የሚጠቅም ነው ወይ ጊዜስ አንዳንዴ ቀን ሙሉ ፊልም ስታይ መዋል አለብህ ብዬም አላምንም አይደለ? ስለዚህ ጊዜን በአግባቡ መጠቀም ግን ፊልሞችን ማየት በራሱ ይበልጥ ልጆችን እንግሊዘኛውን እንዲያውቁ ሌሎችንም ቋንቋዎች ለመልመድ ይረዳል። እኔም ብዙ ሰው በዛ ስለሚል ነው ፊልሞችን ከማየት የተነሳ ቋንቋን የመልመድ ነገር አለ። ለምን ምን እያደረጉ ነው ምን እያሉ ነው የሚለውን በጣም ኢንተረስተድ ትሆናለህ። ምን እያሉ ይሆን ለመስማት ስለምትፈልግ ግድ እየለመድከው ትመጣለህ። ከድርጊታቸው ከሁኔታቸው ትረዳውና የሆነ ሰዓት ላይ አንተም ፍሉዌንት ተናጋሪ የመሆን ነገር አለ። ጥሩ ነው። ወላጆችስ እንደው በምን አይነት መልኩ ይደግፉ ነበር ልጅ እያለ? የእንትኖች ላይ እኔ አሁንም እየተጠቀምኩት ያለው ሜቶዶሎጂ ነው። አክቹሊ እንዴት ነው ቅጣቱ? እኛ ቤት በሆነ ነገር አጥፍተን ስንቀጣ በምንወደው ነገር ነው። እንደዚህ ላይክ ከቲቪ ታይም ላይ ይቀንስብናል። ፊልም ነው የምወደው እንዳልኩሽ ፊልም ይቀንስብኝ ነበር። በማቴሪያል ዋይዝ ደግሞ ላይክ ትምህርት ላይ ሰፖርቲቭ ነበሩ። የጠየኳቸውን ነገር ሳይሰጡኝ ቀርተው የሚያውቅበት ነገር የለም። ትምህርት ላይ ኤኒ ካይንድ ኦፍ ቲንግ ላይክ ነሰሰሪ የሆኑትን ለትምህርት እኔ አስታውሳለሁ። እንደውም አንደኛ ክፍል ኮምፓስ ካልተገዛልኝ ብዬ የሂሳቡ ይሄን ያህል አያስፈልገውም ግን ያስፈልጋል ብዬ እኔ አስገዝቼ አውቃለሁ። ቤተሰብ ሰፖርቲቭ ነበር በእንደዚህ አይነት ነገር ፋሚሊ ዋይዝ። ክረምት ላይ ክላስ እንድማር የተለያዩ ቦታዎች እንትን ብያለሁ። በቤተሰብ እንትን በጣም ሰፖርቲቭ ናቸው። ጥሩ ነው። ከወላጆች የምንወስዳቸው ነገሮች አሉ። እየተጠቀምኩበት ነው ብለኛል። ወላጆቼ በሰዓቱ የሚወስዱትን ፓኒሽመንት አሁን እጠቀምበታለሁ ብላል። እስቲ ተማሪዎች ላይ ምንድነው የምታደርገው? ክፍል ውስጥ የሚረብሽ ተማሪ ይኖራል። ምንድነው ትንሽ የሚያስቸግር ተማሪ ይኖራል። ስለዚህ ያንተን ፓኒሽመንት ወደዚህ ወስደህ ስተገብረው በምን አይነት መልኩ ነው ማለት ነው? የቲቺንግ ሜቶዶሎጂ ላይ ላይክ እንግሊሽ ሊትሬቸር የወሰደ ሰው ያውቀዋል። ይሄንን ቢሄቪየራል ሳይኮሎጂ ላይ ላይክ አንድ እንትን አለ ፐኒሽመንት እና ሪዋርድ የሚባል እና ፐኒሽመንት ላይክ ኢዝ ኖ ፊዚካሊ ራዘር በሚወዱት ነገር። ለምሳሌ አንድ ተማሪ አልጋ ማንጠፍ የማይወድ ተማሪ ከሆነ ቤተሰብ ያንን እንደ አድቫንቴጅ ወስዶ በቃ እንደ ቅጣት አልጋ አንጥፍ የሆነ ከሚወደው ነገር ላይ ዲዳክት በማድረግ የሆነ ነገር በመቀነስ ወይ በመጨመር ሪዋርድም አት ሴም ታይምም ደግሞ እንትን ማለት መቅጣትም ይቻላልና ተማሪዎች ክላስ ውስጥ አቴንቲቭ ሆኖ የማያዳምጡ ተማሪዎች ካሉ ፎር ኢንስታንስ እኔ አሁን ማንዴይ ላይ እንትን አለ እንግሊሽ ዴይ ነው ትምህርት ቤታችን ላይ እና ሁሉም ሰው መሳተፍ ይፈልጋል። እዛ እንትን ላይ የተለያዩ ፕሮግራሞች ይዘው ይመጣሉ። ሚኒ ሚዲያ ይመጣሉና ሶንግስ አለ የሚቀርብ እንትኖች አሉ። የተለያዩ የአርቲስቶች ዘፈኖች ተዘጋጅተው እንግሊሽ ሶንግስ ይመጣሉ እና ፕሮፐርሊ ሳንሱር ከተደረገ በኋላ ሙዚቃው እንዲቀርብ ይደረጋል እና በዛ ጊዜ ላይ እነዚህ የረባሽ ተማሪዎች ምናምን ነገር እንደሚገደቡ ስለሚያውቁ ባህሪያቸውን ያስተካክላሉ። አንቺም ታስታውሻቸዋለሽ። የሚቀጥለው እንትን ላይ መሳተፍ የማይፈልግ ሰው የማይረበሽ ያለበት ስታዎች ሁሉም እንትናቸው ይሰበስባሉ እና አሉ መንገዶች በፕሮፐርሊ ካሰብንባቸው ልጆችን ከርቭ ለማድረግ የተለያዩ መንገዶች አሉ። በሚፈልጉት ነገር መቅጣት። ምክንያቱም እነዚህ ፊዚካል ፓኒሽመንቶች ሳናቀው ንዴት ውስጥ ሆነን የምናደርጋቸው ስለሆኑ ልጆች ላይ የተለየ ጉዳት የሚያደርሱ ሊሆኑ ይችላሉ። ልክ ግን የሚወዱት ነገር ሲከለከሉ በራሳቸው ፈቃደኝነት ለዛ ሀሳብ ተገዥ ይሆናሉ። ስርዓት ለመያዝም ቀላል ሊሆንላቸዋል። በጣም ቀላሉ የሆነ መንገድ ነው። ይሄንን ፕራክቲካሊ ቢያዩት ራሱ ቢሞክሩት የተሻለ ሪዛልት ያገኙበታል ብዬ አስባለሁ። ጥሩ ነው። በክፍል ውስጥ 4 ስኪሎች አሉ ተማሪ ስታስተምራቸው የመስማት፣ የማዳመጥ፣ የመናገር፣ የመጻፍ እነዚህን ክህሎቶች እንዲያዳብሩ ተማሪዎች እስቲ ምን ታደርጋለህ? ዩዥሊ አንዴ እንትን ሰጥቻለሁ ለኬጂዎች ዲያግራፍ የሚባል የሳውንድ እንትን አለ። ኤክስፕሊሲትሊ ሳውንዶችን በደንብ አንደርስታንድ አድርገው ተማሪዎች ማንበብ እንዲችሉ
ለምሳሌ ቱ ቫውልስ አንድ ላይ ሲመጡ ሳውንድ አውት የሚያደርጉት አንድ ድምጽ ነው። ስፕሊት ዲያግራፍስ አሉ ሁለት ሳውንዶች ተበታትነው ግን ስቲል አንድ ድምጽ የሚያመጡ። ለምሳሌ ቲ የሚለው ቃል ከሌተር ቲ አጠገብ ኢኤ አለ። ቲ ኢ መሆኑን ያቺ ኢኤ አንድ ላይ ሲመጣ ኢ መሆኑን በደንብ ህፃን ይሄ የሚባለው ነርሰሪ ክላስ ላይ በደንብ ከተማሩና ኤክስፕሊሲት ዲቴይሎች በደንብ አውቀው እንት ካሉ እርግጠኛ ነኝ ሁለተኛ ክፍል ሳይደርሱ ነው ፐርፌክት አንባቢ የሚሆኑት። እና የማየው ነገር ብዙ ጊዜ ምንድነው ስቲል ላይክ ግሬድ 4 ግሬድ 5 ሆኖ ስቲል ሪዲንግ ማስተማር የምንገደድበት ጊዜ አለ። እና እሱን ጊዜያት በመቀነስ ሌላ ነገር ላይ ስፖክን እንግሊሻቸው ላይ ትኩረት እንድናደርግ ማድረግ ይቻላል። እና ስለ ስፕሊት ዲያግራፍስ አንድ ሪሰርች እንትን ክላስ ውስጥ አክቹዋሊ ሪሰርች ፕሬዘንት አድርገ ነው አፕሊካብል ነበር። በደም ተማሪዎች ላይ ለውጥ አይተናል። ተማሪዎች በአጭር ጊዜ አማርኛ ልክ እንደሚያነቡት አማርኛ ፊደሎችን አንብበው ልክ እንደሚያነቡት እንግሊዘኛውንም መስት ከሆነ ስት ያሉ በደንብ እንደ አማርኛ እንደ ሌተር እንደ አማርኛ ሌተር እንትን ያሉ ሳውንድ በሳውንድ ኤክስፕሊሲትሊ ተምረው ውጤታማ ሆኗልና የተሻለ ማድረግ ይቻላል። ሪዲንግ በተመለከተ ስፒኪንግ እና ስፒኪንግ ላይ ለመስራት ይሄ ተማሪ ኢንትረስትድ እንዲሆን ማድረግ አለብን። ብዙ ጊዜ እየተቸገርን ያለው ተማሪዎች ለእንግሊዘኛ ፍላጎት ማጣት፣ ቤተሰብም ሰፖርቲቭ አለመሆን በእንደዚህ ጉዳይ ላይ እኔ አሁን እንደነገርኩሽ ፊልም አዘውትር ነበር ወይ ቤተሰብ ፊልም ማየቴን ከፖዚቲቭ ከመውሰድ አንጻር እንትን ናቸው ላይክ ኢት ዋዝ ላይክ ፑር ለምንድን ፊልም ያበላሻል በሚል እንትን ነው ኢንቴንሽን ነው ሲያዩት የነበረውና እኔ አክቹሊ የዛን ሰዓት ላይ ምን ሊያደርግ ይሁን በቃ ፊልሙ ላይ ያለው ነገር አይ ዊሽ በዛ ኤሌመንተሪ ፈርስት ሳይክል ላይ ሆኜ ሳየው ተረድቼው በቃ የተሻለ ፊልሙን መገንዘብ ብችል ፊልም ሞዴሪ አንደኛ ትክክለኛ ሪዝን ይመስለኛል። አንዳንዴ እንትን ሊትሬቸር ስነ ጽሁፍ መምረጥ እና በጣም ሰፖርቲቭ ነው እንትን ላይ ሪዲንግ አይ ሚን ስፒኪንግ ላይ እንግሊሽ ሙቪስ ኤንድ ሶንግስ በደንብ እንትን ይላቸዋል ተማሪዎችን። አትሊስት ትናንሽ ኤክስፕሬሽኖች ይማራሉ ከሙቪ ላይ ንዴት፣ ሰው ሲናደድ፣ ሰው ሲደሰት የተለያዩ እንትኖች ከነ ጀስቸራቸው ከነ ሰውነት ሙቭመንታቸው በደንብ ግራስፕ ማድረግ ይችላሉ፣ በደንብ መውሰድ ይችላሉ ከዛ ላይ እና ፊልሞችን እንደ ሪዋርድ ተጠቅመን እንደ ፕላስ ቱ ዛት ደግሞ እንደ ማስተማሪያ መጠቀም እንችላለን። በስተክል ለተማሪዎች የሚመጡን ፊልሞች አሉ፣ ሲሪየስ ሙቪስ አሉ፣ ላይክ ተከታታይነት ያላቸው ሙቪዎች አሉ። እነሱም እንትን ብንል ፐር ኤፒሶድስ በቀን አንድ ኤፒሶድ ብቻ እያዩ አላ ኮንቲኒቲ እንዲኖረው መጠየቅ ተማሪዎች ከፊልሙ ከዚህ ኮላጆች የሚጠበቅ ነው በጣም። ስለዚህ እንደ ክላስ ሲሆን ግን ምን እናደርጋቸዋለን? ፍሪ ቶክ ምናምን አይነት ወይ ፕሬዘንት የሚያደርጉበት ወይ አሁን እንዳልኩሽ ሚኒ ሚዲያ ላይ ስቴጅ ማዘጋጀት ተማሪዎቹ ያላቸውን ስኪል ሰው ኖቲስ ማድረግ መቻሉ ፍርሃት ነው። እንግሊዘኛ በጣም እንዲደቅ የሚያደርገው ሰው ምን ይለኛል የሚለው ነው እና ይሄን ነገር ለማስተካከል እንትኑን ፐብሊክሊ እንትማት አለብን፣ አፕሪሺየት ማድረግ አለብን ተማሪዎቹን ሲያቀርቡ በትንሽ ነገር እስቲ እሱን እንመጣበታለን። መምህር አሁን ይሄ ልክ የመፍራቱ ጉዳይ የሚለውን እንመጣበታለን። ልክ እንዳልነው ግን ጀስት ቅድም ያነሳ ነው አለ ወላጆች ሙሉ ለሙሉ እንዲከለክሏቸው ሙሉ ለሙሉ እንዲፈቅዱላቸውም አይደለም። የወላጁን እገዛና ክትትል እንደግፈዋለን። ፊልም የማየታቸው ነገር ምንድነው የሚያዩት የሚለው የተመረጠ ነው ወይ ለነሱ እድሜ ይመጥናል የሚያዩበትን ሰዓት ወላጅ ይሄን ግድ ማስተዋልና ክትትልና ድጋፍ ማድረግ መቻል አለበት። ሙሉ ለሙሉ አይከልክል፣ ሙሉ ለሙሉ አይፍቀድ የሚል መልእክት ነው እኛ እዚህ ጋር ያለን። ከዛ ደግሞ የመፍራቱን ጉዳይ እናነሳዋለን። ልክ ከዛ ባለፈ ክፍል ውስጥ የሚደረገው ፍሪ ቶክ ፕሬዘንቴሽን የሚያቀርቡበት ወይ ምናምን እሱ ደግሞ ይበልጥ ስፒኪንጋቸው እንዲያዳብር ያደርጋል። እስቲ የመጀመሪያውን ጥያቄ አየር ላይ ተከታትለን እንመለስና ተማሪዎችንም ማስታውሰን መምህር ደግሞ ወደ ማብራሪያው እንመጣበታለን። ተማሪዎች የመጀመሪያውን ጥያቄ አየር ላይ አስታውሰን ተመልሰን እንገናኛለን።
ተማሪዎች ቀደም ሲል ስትከታተሉ የነበረው አየር ላይ የዛሬውን ከ5 የእንግሊዘኛ ጥያቄዎች መካከል የመጀመሪያውን ጥያቄ ነበረ እየሞከራችሁ እንደሆነ ተስፋ እናደርጋለን። በመስመራችን ላይ የሚገቡ ተማሪዎች አሉ። አሁን ግን አንድ ተማሪ ልናናገር ነው። እስቲ እናናግራት። ሄሎ ሄሎ፣ ማን እንበል? ንጹህ ከየት ነው የምትደውይልን? ከጅማ። ንጹህ ማን ነው ያባትሽ ስም? ዋለልኝ። ንጹህ ዋለልኝ ከጅማ። ጅማ ላይ እንዴት ነው የልጆች ዓለም ይታያል? አዎ ይታያል። በደንብ ትከታተሉናላችሁ? አዎ። እናመሰግናለን ስለምትከታተሉን። ይሄ መምህር የተሰኘው ዝግጅትስ ምን ያህል ጠቅሟችኋል? ማለት በቃ እኔ 6ኛ ክፍል ስለሆንኩኝ ለሚኒስትሪ አጋዥ ጥያቄዎችን እንትን እያለን ነው፣ እየሰራችሁ ነው? አዎ። ስለዚህ ለእናንተ ተብሎ የተዘጋጁ እንዲህ አይነት ዝግጅቶችን ማየት ለእናንተ በርካታ ጥቅም ስላለው ሰዓቱን እየጠበቅሽ ታያለሽ? አዎ። ጥሩ ንጹህ፣ እናመሰግናለን። ቤተሰብ ምን አይነት ድጋፍ ያደርግልሻል? በተለያየ አይነት በማስጠናት አባቴ መምህር ስለሆነ የተለያዩ መጽሐፎችን በመግዛት እኔ ያስጠናኛል። ስለዚህ አባትሽን በደንብ ያግዝሻል ማለት ነው? አዎ። ለሚኒስትሪ ምን ያህል እየተዘጋጀሽ ነው? ማለት በቃ የምችለውን ያህል እየተዘጋጀሁኝ ነው። ጥሩ። የተለየ አጠናን ዘዴ ያለሽ? ምን እንደምታደርጊ እስቲ ምን ሰዓት ነው የምታጠኘው? ማለት እያንዳንዱ የጥናት ፕሮግራም በማውጣት ነው ማጠናው። ጥሩ። ስለዚህ በእቅድ ነው የምትመሪው? አዎ። እሺ ንጹህ፣ የዛሬዎቹ የእንግሊዝኛ ጥያቄዎች አይተሻቸዋል አየር ላይ። የመጀመሪያውን ለመመለስ ነው መስመር ላይ ገባሽው? አዎ። እሺ፣ እስቲ የመጀመሪያውን እንድትመልሺ እድሉን ሰጠውሽ። እሺ። አንደኛው ቢ ነው መልሱ። እሺ፣ ምክንያት ካለሽ እያብራራሽልን። አዎ፣ ምክንያቱም ኤቭሪዋን መስት ላይክ ፉትቦል ቢኮዝ ኢት ኢዝ ዘ ቤስት ስፖርት ነው የሚለው። ይህ ደግሞ ትዕዛዝን ነው የሚያመለክተው ማለት ነው። ስለዚህ ኤ አይሆንም። ሲ ደግሞ ፉትቦል ኢዝ ጉድ ዛት ኢዝ ፋይናል ነው የሚለው። እሱ ደግሞ እንደ አድቫይስ ነገር ነው። ስለዚህ ሲም አይሆንም። ዲ ደግሞ ኦንሊ ፉሊሽ ፒፕል ዲስላይክ ፉትቦል ነው የሚለው። እሱ ደግሞ እንደ ስድብ ነገር ነው። ቢ ያልኩበት ምክንያት I think football is exciting because it helps people work together ነው የሚለው። ይህ ደግሞ አድቫይስ ነው። ስለዚህ መልሱ ቢ ነው ማለት ነው። ስለዚህ መልሳችን ቢ ነው። አዎ። ጥሩ፣ መልሱን በትክክል አግኝተሽዋል። ንጹህ ደውለሽ ስለተሳተፍሽ እጅግ በጣም አድርገን እናመሰግናለን። እሺ፣ ሰላም ሁኚ። አመሰግናለሁ። እሺ ንጹህ፣ እናመሰግናለን እኛም ስለተሳተፍሽ። መምህር ንጹህ ከጅማ ደውላ የመጀመሪያውን ጥያቄ መልስ አብራርታ መልሳልናለች። የ6ኛ ክፍል ተማሪ ናት። ያው ለሚኒስትሪ እየተዘጋጀች ነው። እንደዚህ አይነት ጎበዝ ተማሪዎች እየገቡ የራሳቸውን ምላሽ ይሞክራሉ። አጋጣሚ እሷ መስመር ላይ ስለገባች ነው እንጂ ሁሉም በየቤታቸው ሆነው በወረቀት ላይ እየሞከሩ እንደሆነ እምነታችን ነው። እስቲ ተጨማሪ ማብራሪያ ደግሞ ካንተ እንጠብቅ። በደንብ ገልጿለች። እሷም ፐርሰናል ኦፒኒየን ነው። ፐርሰናል ኦፒኒየን ማለት ሰብጀክቲቭ የሆነ ነው። ከራስ የሚወጣ ሀሳብ ነው። ከራስ የሚወጣ ሀሳብን ደግሞ ኤክስፕረስ የሚያደርገው ቤስት የተባለው የትኛው ነው? ኤቭሪዋን ማስት ላይክ ፉትቦል ቢኮዝ ኢትስ ዘ ቤስት ስፖርት ነው የሚለው። እዚህ ላይ ይሄ ኢንክሉሲቭ ሆነ ኤቭሪዋን ፕላስ ዛት ማስት በቃ እያስገደደ ነው እንትን እያለ ነው ማለት ነው። የሌላ ሰው ሀሳብን ሳያከብር የግዴታ ፖላይት ላይ አይደለም የተናገረው። ስቲል ስለ ፉትቦል ነው ሀሳቡን እየገለጸ ያለው፣ ግን ኢትስ ኖት አ ፖላይት ዌይ ቱ ኤክስፕሬስ ዮርሰልፍ ዲስ ማለት ነው። እንዲስ ወይ ጀነራላይዝ እያደረገ ነው። yes ሲን ደግሞ ብታዩ ፉትቦል ኢዝ ጉድ ኤንድ ዳትስ ፋይናል ይላል። ይሄ ሰማው ሪጅድ ነው። ሀሳቡን ገቶ የሌላ ሰው ሀሳብ ዳትስ ፋይናል፣ ከዚህ በላይ ስለ ፉትቦል የሚመጣ ነገር መስማት እንደማይፈልግ አይነት ኤክስፕሬሽን ነው። ፉትቦል ኢዝ ጉድ አሪፍ ሄዶ ዳትስ ፋይናል ግን ሌላ ሰው ሀሳብ ላለመቀበል ይሄ ፖላይት ወይ አይደለም። yes ዲ ደግሞ foolish people only foolish people like I mean foolish people dislike football ሞኝ ሰዎች ናቸው ኳስ የማይወዱት እያለ እንደውም ሀራሽ ያደርጋል። yes ኦፌንሲቭ ነው እንደውም ኳስ ያልወደደ ሰው ሞኝ ነው ጅል ነው እያለ ነው። እንግዲህ ይሄ ደግሞ it's not polite way so
ቢ በደንብ ኤክስፕሬሲቭ ሲናገር ራሱ አይ ቲንክ ብሎ ነው እኔ እንደማስበው ሰብጀክቲቭ ራሱን ብቻ ወክሎ ፉትቦል ጥሩ እንደሆነ ለምን ኤክሳይቲንግ እንደሆነ ፉትቦል በጣም ደስ የሚል የጌም አይነት እንደሆነ ካለ በኋላ ለምን ደግሞ ኤክሳይቲንግ የሚያደርገው ምኑ እንደሆነ ደግሞ ኤክስፕሬስ ያደርጋል it helps people work together አንድ ላይ በህብረት የሚሰራ የምትጫወት ጨዋታ ስለሆነ ይሄ የተሻለ ስፖርት ነው ብሎ ያብራራል እንግዲህ እሷን ብለዋለች በደንብ ስለዚህ the answer is B የመጀመሪያው አንደኛ ያው I think ስንል ኢንዲቪጁዋል እንትን ነው ኢንዲቪጁዋል ቪው ነው ራሱ ወራደ ስለዚህ ፐርሰናል ኦፒኒየን ነው ከዛ ደግሞ ፕሮቫይድ ሪዝን ያደርጋል እንደገና ደግሞ because it helps people work together ስለዚህ የመጀመሪያው መልስ B ነው የሌሎቹን መልስ እንደዚሁ በስልክ መስመራችን 800 ላይ YN ያስቀደማችሁ ላኩልን በቀጥታ የመስመር ስልካችን የምናገኛችሁ ይሆናል መስመር እስቲ ወደ ጨዋታችን ደግሞ እንሂድ ቅድም ያነሳነው ነገር ነበረ እንትን የሚለው የተማሪዎች ለምሳሌ የሚሸማቀቁ የሚፈሩ ተማሪዎች ይኖራሉ አይደል እንግሊዘኛ ላይ ነበር ያው የእንግሊዘኛ መምህር እንደሆነ እንግሊዘኛ መናገር የሚፈሩ የሚሸማቀቁ ተማሪዎች እስቲ በምን አይነት መልኩ ነው የምታበረታታቸው ተማሪ ይሞክራል ጥያቄ ለመመለስ ቤት ስራ የተሰጠው ነገር ሰርቶ መጥቶ አስተማሪ ሲጠይቅ ይመልሳል እጁን አውቶ ፓርቲሲፔት ያደርጋል የዛን ጊዜ የሱን ጥያቄዎች የምንሰማበት እና ለሱ ምላሽ የምንሰጥበት ተማሪ አይደር ተማሪውን አበረታቶ የተሻለ እንትን እንዲኖር ያደርጋል ወይ ደግሞ ዲስከሬጅ የሚያደርጋል at the same time ንግግራችን እንትን የሚለውና ተማሪዎች መፍራት የለባቸው የአንድ የሊተሬቸር እንትን ላይ ጽሁፍ ላይ ምን ይላል in order to learn English you just have to be like a child ህጻናት ማን አይፈሩም ይቆጣኛል ብለው ማያስቡም ስለዚህ የህፃን ልጅ አይምሮ አይነት ከሌለ መስተቀር የሰው ክሪቲሲዝም እንፈራ ከሆነ ቋንቋ ማወቅ በጣም ከባድ ነው ስለዚህ ህፃን ልጅ ይሳሳታል ህፃን ልጅ ያጠፋል ህፃን ልጅ ይማራል the same way እኛም እንግሊዘኛ like subject verb agreement እናበላሽ እንችላለን eventually ግን ከስተታችን ተምረን next time ያን ነገር አንደግሞም የተሻለ ሰው ይመጣልና ጥያቄውን ሲመልሱ ሐሳባቸውን እስከተረዳናቸው ድረስ ሐሳቡ ምን እንደሆነ ምን ለማለት እንደፈለገ ነግረነው which is አስተካክለነው እሱ ያለበት መንገድ እኛ አስተካክለነው ግን appreciate አድርገን መልሱን እንደሞከረ acknowledge አድርገንለት ወደ ቀጣዩ ጥያቄ ምን ሄድ ከሆነ ልጁ አይፈራም ነገ ለመመለስ ይሄንን ነው አንተም እያደረክ ያለው obviously ይሄንን ኢምፕሊመንት ያደርጉ ሰዎች ያቁታል ተማሪዎች ሁሉ ጊዜ ተማሪ የትኛውም እንትን ላይ ደረጃ ውጤት ላይ ቢሆንም ከመሞከር ወደ ኋላ ማይል ተማሪ ይኖራል እና ምንድነው እንትኑ ዋና አስተማሪዎች ዲስከሬጅ አለማድረግ ተማሪዎች ደግሞ በምንም ተአምር ምንም ነገር ዲስከሬጅ እንዲያደርጋቸው መፍቀድ የለባቸው እንደ ህፃን ልጅ ከስተታቸው መማር ነው እንጂ የሆነ ይናገሩኛል ይስቁብኛል በሚል እንትን ራሳቸው መክታት የለባቸው አዎ ተማሪዎች ምንድነው የትኛውም ቦታ ይሁን የትኛውም ሌቭል ላይ ይሁን ትምህርት ቤት ተማሪ ሊማር ከሄደ ተማሪ ነው ለማወቅ ነው የመጣው ማለት ነው እዛ ጋር አስተማሪ ያንን መረዳት መቻል አለበት ስለዚህ ለማወቅ እስከመጣ ድረስ መምህሩም እንዳልከው እንትን ማለት የለበትም ያን ተማሪ ጥሩ ነው ያለ ያበረታታ ነው እንዲለምድ ማድረግ ያለበት ኢቭን ተማሪዎችም ደግሞ ለተማሩ እስከሄዳችሁ ድረስ መፍራታችሁ አለማወቃችሁ ሊያሸማቅቃችሁ አይገባም ሊያስፈራችሁ አይገባም ማለት ስለዚህ የትኛውም ቦታ ላይ ሲሄዱ በድፍረት ማድረግ ያ ደግሞ ይበልጥ እንድትለምዱ ነው የሚያደርጋቸው የደፈረ ሰው ነው አሁን ላይ ብዙ ነገር ማግኘት እየቻለ ያለውና መድፈር ምንም መፍራት አያስፈልግም ያን እንድታደርጉ ነው ምን መክራችሁ እስቲ ሁለተኛውን ጥያቄ ደግሞ አየር ላይ እናስታውሳቸው መምህር ተማሪዎች ሁለተኛውን ጥያቄ አየር ላይ ተከታትለን ተመልሰን እንገናኛለን
ሁለተኛውን ጥያቄ ነበር ቀደም ሲል ያስታወስናችሁ። የሁለተኛውን ጥያቄ እስቲ መምህር ደግሞ ያብራራልናል። መምህር ወደ አንተ ነው መጣው በቀጥታ። እሺ የሁለተኛው ጥያቄ select the sentence with the correct subject and verb agreement የሚለው ይሄ በጣም ብዙ ጊዜ ግራማቲካሊ ቻሌንጅ የሚያደርገን ፈተናዎች ላይ ብዙ ጊዜ የሚመጣ ነው እና ይሄንን እንትን ለማለት ቀላሉ ነገር ምንድነው ሰብጀክቶችን ወደ ፕሮናውን መቀየር። ወደ ፕሮናውን ስትቀይሩ ማንን እንደሚወስድ ቨርቡ ላይ ግልጽ ይሆንላችኋል። ብዙ ጊዜ እንትኖች ተርሞችን እንጠቀማለን። ለምሳሌ ቨርብስ ሁለት ካይንድ ኦፍ ቨርብስ አሉ፣ ሬጉላር እና ኢሬጉላር ቨርብስ። ሬጉላሮቹ ኢዲ የሚወስዱት ወደ 70-80% ኢዲ የሚወስዱ ናቸው። ኢሬጉላር ቨርብስ ሚንዋይል ራሳቸውን ቼንጅ በማድረግ ቶታሊ ወይ ራሳቸውን ሆነው እዛው ይቀጥላሉ ወይ ደግሞ ቅርጻቸውን ይቀይራሉ ኢንታየርሊ። እነዚህም በመሸምደድ ነው እናቃቸው የምንችለው እንጂ ሌላ ፎርሙላ የለውም። ስለዚህ ሰብጀክት እንደዚህ ጋር ጥያቄው እንደሚለው ሰብጀክትና ቨርቦችን ነው የምናየው። እዚህ ሰብጀክቱ ኦልሞስት ከኤ ጀምሮ እስከ ዲ ድረስ ሰብጀክቶቹ አንድ አይነት ነው፣ ሁሉም ፕሉራል ናቸው። ስትሬንትስ እያለ ሜንሽን የሚያደርገው which is the other pronoun ሊሆን የሚችለው ይሄ they እያላችሁ ነው ለምትሉት ሪፕሌስ የምታደርጉት። ስለዚህ they in simple present tense ማንን ይወስዳል? so የመጀመሪያው the students in my class enjoys reading stories. so verbu እዚህ ጋር enjoys ይላል which is simple present tense ላይ enjoys s ይጨምራል es ይጨምራል is ይጨምሩ አሉ። አሁን እዚህ ጋር ግን appropriate ነው ወይ የገባው ቢባል አይደለም። ምክንያቱም third person singulars ወይ he she it ላይ ነው ማን እንጨምረው sን ምን ጨምረው verbu ላይ። በዚህ መሰረት ሁሉም ጥያቄዎች ስታያቸው appropriate የሚሆነው መልስ B ላይ the students in my class enjoy I we you they don't accept s or yes like ከቤዝ ቨርቡ ጋር አብሮ የሚሄዱ ቃላት እንትኖች አይደሉም። ስለዚህ በዚህ የተነሳ B is the correct answer and the rest are ለምሳሌ C እንትን present continuous ing የተጠቀመው ዲ ላይ ያለው ደግሞ ስታዩ ደግሞ has enjoyed enjoyed which is a simple past third person singular verb ያደርጋል። yes so ይሄን በተመለከተ grammatical incorrections አሉ። B is the appropriate one. B appropriate የሆነበት ምክንያት they can take joy as it is እንደዚሁ እንዳለው s ወይም esን ሳይጨምር እንደዚሁ መጠቀም መውሰድ ይችላል። እሺ ጥሩ። የሁለተኛው ጥያቄ መልሱ B ነው ማለት ነው። the students in my class enjoy reading stories የሚለው ኮሬክት ፕሉራል ፎርም ኦፍ ኢንጆይ ስለሆነ ምንድነው ሲንጉላርና ፕሉራሉን አይደለ መስታግሪ ነምበር ነው የምናረጋው እዚህ ጋር። ስለዚህ እዚህ ጋር የምትመለከቱት የሁለተኛው ጥያቄ ላይ ቢ ትክክለኛው መልስ ነው ማለት ነው። ሌሎቹን ስናይ ልክ መምህር እንዳለው ትክክለኛ አይነት ኢን ነምበር ወይም ፕሉራልና ሲንጉላሩ የተጣጣመ አይደለም። ጥሩ። ሰዓታችንን ከመቆጠብ አንፃር እስቲ ሶስተኛውን ጥያቄ አየር ላይ ተንመለስ መሰለኝ መምህር። ሶስተኛውን ጥያቄ ለተማሪዎች እናስታውስና ተመልሰን እንገናኛለን።
ተማሪዎች የሶስተኛውን ጥያቄ ነበር ቀደም ሲል አየር ላይ ስትከታተሉ ቆይታ ያደረጋችሁት። ተማሪ መስመር ስልካችን ላይ ገብታለች። እስቲ እናናግራት። ሄሎ ማን እንበል? እሺ ሶሊያና እባላለሁ። ሶሊያና ማን? ሶሊያና አቢ ነው። ሶሊያና አቢ ነው። ከየት ነው የምትደውይልን? ከተንታ። የት? ተንታ። ተንታ የት አካባቢ ነው? ደቡብ ወሎ። ደቡብ ወሎ ክልል ላይ በደንብ እየተከታተላችሁ ነው ማለት ነው። እናመሰግናለን። እኛም እናመሰግናለን። እሺ ይሄ መመሪያ ዝግጅት እስቲ ምን ያህል እየጠቀማችሁ ነው? በጣም ከፍተኛ ጠቀሜታ አለው። ያው ለሚኒስትሪ ያዘጋጀናል እና ሰፖርት ስለምታደርጉን በራሱ በጣም ነው የምናመሰግነው። እሺ እኛም ስለምትከታተሉ እናመሰግናለን። የስንተኛ ክፍል ተማሪ ነሽ ሶሊያና? የስድስተኛ ክፍል ተማሪ። ስለዚህ ለሚኒስትሪ እየተዘጋጀሽ ነው? አዎ። ይሄ መምህር የተሰኘው ትምህርታዊ ዝግጅቶቻችን መካከል አንዱ ነው። ከዛ ባለፈ ደግሞ ፊደል ቲቶርም አለ ከ12 ሰዓት በኋላ የሚታይ 12 ሰዓት ከብሔራዊ መዝሙር ከብሔራዊ መዝሙር ቀጥሎ 12 ሰዓት ላይ ይታይ። እሱም ከትምህርታዊ ዝግጅቶቻችን መካከል አንዱ ነው። ስለዚህ እነዚህን እየጠበቃችሁ ማየት ከዛ ባለፈም ያሉ ዝግጅቶቻችን የማዝናናትና የማስተማር ላይ ትኩረት የሚያደርጉ ናቸው። ስለምትከታተሉን ግን እናመሰግናለን። እኛም እናመሰግናለን። እሺ ሶሊያና እስቲ እድሉን ሰጣውሽ የሶስተኛውን ጥያቄ አብራርተሽ እንድትመልሺ። እሺ የሶስተኛው ጥያቄ የሚለው ያው which one is correct ብዛት ፓስት ነው የሚለው አይደል? ፓስት ቴንስ ነው የሚለው። ከዛ ጋር ነው ሶስተኛው pick the correct sentence ነው የሚለውና ከዛ she do not understand the lesson ይላል። ይሄኛው ደግሞ she ብለን do not አንልም። she የሚለው ዳዝን ነው የሚያስከትለው። አይ ዊ እና ዘይ ዱን ሲያስከትሉ ሂ ሺ ኢት የሚሉት ደግሞ ዳዝን ያስከትላሉና ኤን እንተዋለን ማለት ነው። ከሱ ጥሩ ዶንት ፈርስት ፐርሰን ፕሉራል ስለሆነ አይደል? እሺ እንተዋለን። እሺ ከዛ ቢ ላይ ደግሞ ሺ ዳዝንት አንደርስታንድ ሲላልና ዳዝንትን ተጠቅመን ደግሞ ኤስን አንጠቀም መልሰን ማለት ነው። ስለዚህ እዚህ ጋር ያበቃል ቢም። ከዛ ሲ ላይ ስንመለከት ደግሞ ሺ ዳዝንት አንደርስታንድ ይላል። ይሄኛው ትክክለኛው ነው ማለት ነው። ከዛ ዲ ላይ ደግሞ ሺ ኖት አንደርስታንድ ዘ ሌሰን፣ ይሄኛው ደግሞ ያው ግራማቲካሊ ትክክል አይደለም። ጥሩ እናመሰግናለን ሶሊያና ደውለሽ ስለተሳተፍሽ በትክክል ነው የመለስሽልን። እስቲ ከመምህር ደግሞ ተጨማሪ ማብራሪያ። እሺ ሰላሙኝ። ተማሪዎች ከተለያየ ቦታ ላይ ነው ሆነው የሚከታተሉን። ይሄ ቲቪ ልጆች ዓለም ቻናል ለልጆችም የሚያዝናና የሚያስተምሩ በርካታ ፕሮግራሞች ስላሉን ልጆች መርጠው ይከታተሉታል። ስለሚከታተሉ እነሱንም እናመሰግናለን። ምን ያህል እየጠቀማቸው እንደሆነ ነው በጣም ደስ ይላል። ምን ያህል ተመልካች እንዳለን በዚሁ ያው እያየን ነው። እሺ ወደ ሶስተኛው ጥያቄያችን እናምራ እስቲ መምህር። ሶስተኛው ጥያቄ ፒክ ዘ ኮሬክት ሴንቴንስ ነው የሚለው። ኮሬክትሊ የተጻፈው ሴንቴንስ ከዚህ ውስጥ እንዳለችው ሲ ነው። ደሪስት ግን ያልሆኑበት ምክንያት በተደጋጋሚ አሁን ተማሪዎች ስህተት የሚሰሩት ምንድነው? ሲምፕል ፕሬዘንት ቴንስ አንዴ ሜንሽን ከተደረገ ደግሞ መጠራት የለበትም። አሁን የእንትን ላይ የቢ ቾይስ ላይ ሺ ዳዝንት አንደርስታንድስ ይላል። ዩዥሊ ኤስ ኤስ እንደምንጨምር ቅድም አውርተናል። ግን ዋንስ ዱና ዳዝ ሾውስ ፕሬዘንት ላይ ፕሬዘንትን እስካሳዩ ድረስ ደግሞ ሜንሽን መደረግ እንትን ስለማይል ግራማቲካሊ ኢንኮሬክት ያደርግብናል እንትናችን ስቴትመንታችንን። ስለዚህ የመጀመሪያው ኢንታየርሊ የተሳሳተ እንትን የወሰደው ሄልፒንግ ቨርብ ነው የወሰደው። ዱ ዳዝንት ቴክ ሺ ሂ ኢት እና እሷም መልሰዋለች በስተክል አስተካክላ ነግራናለች። ቢ ቅድም እንዳልነው ሁለቴ ሜንሽን የተደረገው ሲምፕል ፕሬዘንት መሆኑ አንደኛው መሰረዝ አለበት። ዲ ደግሞ ጭራሽ ምንም ሄልፒንግ ቨርብ ሳይገባበት ነው እንትን ያለውና በእንደዚህ ምክንያት እነዚህ ኢንኮሬክት ሊሆኑ ይችላሉና ሲ ትክክለኛ አፕሮፕሪየት መልስ ሊሆን ይችላል ነው እና እሷም በደንብ አብራተዋለች ብዬ ነው። ጥሩሽ የሶስተኛው መልስ ሲ ነው ማለት ነው። ያው ማብራሪያ ከተማሪ ማግኝተናል። ተጨማሪ ማብራሪያ ማከለህበታል መምህር። ጥሩ አራተኛውን ጥያቄ እናንሳና ደግሞ አንዳንድ ጨዋታዎችን እናነሳለን። ለጥያቄው ቅድሚያ መስጠት ስላለብን ሰዓታችንም እየሄደ ስለሆነ አራተኛውን ጥያቄ አየር ላይ አስተውሰናችሁ ተመልሰን እንገናኛለን።
ተማሪዎች የአራተኛውን ጥያቄ ነበር ቀደም ሲል አየር ላይ ተከታተላችሁት። እስቲ መምህር ደግሞ ከማብራሪያ ጋር ምላሽ ይሰጥበታል። ተከታተሉን። መምህር ወደ አንተ ነው መመጣው። ሰዓታችንም እየሄደ ነው። ስለዚህ የአራተኛውን አብራርተህ ትመልስልናለህ። ኦኬ ብዙ ጊዜ ተማሪዎች ሚስቴክን የሚያደርጉት ይሄን ነው። ምንባብ ላይ ፐንክቹዌሽን ማርኮች በጣም ጥቅም አላቸው። ምንባቡን ህይወት የሚሰሩበት እነሱ ናቸው። ሀሳቡን በደንብ እንድንረዳ ክላሪፋይ ሚኒንግ ስፔሻሊ ከኤክስክላሜሽን ማርክ ጋር የተያያዘ ሰው ኤክሳይትመንት፣ ድንጋጤ እንትኖችን እንዳለ አንድ ላይ የያዘ ማርክ ነው እንትን ፐንክቹዌሽን ማርክ ና ትልቅ እንትን አለው። ኩዌስቸን ማርክ ሀሳብን የመቀየር አይደለ? ሀሳብን ኩዌስቸን ማርኮች፣ ኤክስክላሜሽን ደግሞ ስትሮንግ ፊሊንግስ። አሁን እዚህ ጋር ስናነሳ ዋው ኢዝ ላይክ ኢንተርጀክሽን ነው which is ኢሞሽንን ኤክስፕረስ ከሚያደርጉ ቃላቶች ውስጥ አንደኛው ነው። ዋው፣ አድናቆት፣ የስ ብራቮ፣ ኢቨን ፔን ራሱ አውች፣ ይሄ ላይክ የሆነ ነገር ሲመተን ምን አወጣቸው ሳውንዶች፣ እነዚህ በውስጣችን ኢሞሽናችንን የያዙ እንትኖች ናቸው። እነዚህን ሀሳቦች ከዋናው ሀሳብ ለመለየት ምን እንጠቀማለን? ኮማ እንጠቀማለን። ስፔሻሊ ሁልጊዜ ሲመጡ እነዚህ ከሌላ ስቴትመንት ጋር አንድ ላይ የሚመጡ ከሆነ ኮማ ኢዝ ኔሰሰሪ ቢኮዝ ኢት ሴግሪጌትስ ላይክ ዘ ሜን ፖይንት ከኢሞሽኑ ይለየዋል። በደንብ ያን ነገር በደንብ ዩቲላይዝ በደንብ ሀሳቡን እንድንረዳ ያደርገናል። እና እዚህኛው ላይ እንደምታዩት የመጀመሪያው ጥያቄ ዋው ዛትስ አን አሜዚንግ ፐርፎርማንስ፣ ይሄ አድማይሬሽን ነው፣ እያደነቀ ነው። ዘ ሆል ስቴትመንቱ አድናቆት ነው። ዋው ዛትስ አን አሜዚንግ ፐርፎርማንስ፣ የሆነ ሰው የሆነ ነገር ካቀረበው በኋላ ሊሆን ይችላል፣ ኳስ ታለንት ሊሆን ነገር ይሆናል። ከዛ አድናቆታችሁን ለመግለጽ ነው ይሄን የምትጠቀሙበትና ይሄን አድናቆት ስትገልጹ ፕሮፐርሊ ግራማቲካሊ ኮሬክት የሆነው ፐንክቹዌሽን ማርኬቱ ጋር ነው የሚሆነው። መጀመሪያ እንደነገርኳችሁ እንትን ኮማ ብዙ ጥቅሞች አሉት። በአማርኛ እንደ ነጠላ ሰረዝ ሆኖ እንደሚያገለግሉ ሊስት ኦፍ ቲንግስን እንገልጽበታለን። በእንግሊሽ ላይ ሌላኛው ደግሞ ፓርቱ ደግሞ ምንድነው ዋና ሀሳብን ከሌላ ሀሳብ ይለያል። በዚህ ስትሮንግ ኢሞሽንን ዋውን ለይቶ ከሬስት ኦፍ ሴንቴንስ የቀላቀለውን እንትን ያለውን አንደኛውን እንምረጥ። ለምሳሌ ዲን ተመልከቱ። ዲ ዋው ዛትስ አን አሜዚንግ ፐርፎርማንስ ብሎ ዋውን ከእንትን ብሏል፣ ግን መጨረሻው ፉል ስቶፕ ነው የተጠቀመው። ነው ቢ ላይ ዲ አሪፍ ሄዶ መጨረሻ ላይ በፉል ስቶፕ መዝጋቱ ነው እንጂ ኢት ዋዝ ላይክ አ ጉድ ስታርት። መጨረሻ ላይ ፉል ስቶፕ መጠቀም አልነበረበትም። ከዛ በላይ ያነበረው ደግሞ ዋው እንትኑ ለብቻው ዋው እንትን ማለት ነበረበት፣ በኮማ መለየት ነበረበት። ኤ ደግሞ እንደምታዩ ምንም ነገር ጭራሽ አልተጠቀመም፣ ፉል ስቶፕ ብቻ ነው የተጠቀመው። ሲ was the appropriate answer። ለምንድን አንደኛ ኢሞሽኑን ከዋናው ሴንተንስ ለይቷል። ቢ yes and that was an amazing performance is like excitement የተሞላበት ደስታ የተሞላበት ሀሳብ ስለሆነ strong emotion ያሳያል። strong emotions like should be supported with the exclamation mark። ለዚህ በጣም ኤክሳይትመንት፣ ሀዘን፣ ድንጋጤዎች በመጨረሻቸው ማለቅ ያለባቸው በኤክስክላሜሽን ማርክ። ይሄን ነው ኤክስፕሌን ማድረግ የፈለኩት። so the answer is B okay good ጥሩ መምህር፣ ጥሩ ያብራራን ቆይታ እያደረግን ነው። እስቲ ወደ ጨዋታችን መለስ እንበልና የአምስተኛው ጥያቄ ይቀየረናል። ተማሪዎችም እስከዛ እሱን ይሞክሩታል አየር ላይ። ስለ ውጤት እናንሳ። ተማሪዎች በተለያየ ክፍል ደረጃ ሊሆኑ ይችላሉ፣ ግን ውጤታማ መሆን መቻል አለባቸው፣ መብቃት መቻል አለባቸውና ውጤታማ ለመሆን ምን ማድረግ አለባቸው? እንደ መምህር ምን አድቫይስ ታደርጋቸዋለህ? ተማሪዎች መደገፍ አለባቸው። ፕሮፐርሊ በቤተሰብ መደገፍ አለባቸው፣ በአስተማሪዎች መደገፍ አለባቸው፣ በማህበረሰብ መደገፍ አለባቸው። በአይኒ ሚስ ነሰሰሪ ገና እያደጉ የሚመጡ ልጆች ስለሆኑ ፎከስ እናድርግ ራሳቸው ላይ የትምህርት ኦልሞስት 70% ትምህርት የሚያልቀው ክላስ ውስጥ ነው። 30% ክላስ ውስጥ የተማሩትን በማስታወስ ቤት ሄዶ በማስታወስ በማጥናት ነው እንዳይጠፋባቸው ማድረግ የሚችሉት። ስለዚህ ክላስ ውስጥ አፕሮፕሪየትሊ ያዳመጠ ሰው ያን ነገር ረስቶ ፈተና ላይ የጥያቄ የመሳት ፕሮባቢሊቲ በጣም ትንሽ ነው። ስለዚህ ተማሪዎች ፎከስ አድርገው አስተማሪ ሲያስተምር ፎከስ አድርገው ቀጥታ ምንድን ማድረግ ያለባቸው አስተማሪና አስተማሪን በተመለከተ ሀሳባቸውን ብቻ ፎከስ አድርገው ማዳመጥ፣
ሲያዳምጡ ያልገባቸው ነገር ካለ ጽፈው መጨረሻ ላይ መጠየቅ ጽድት ያለ እውቀት ይዘው ከሄዱ በኋላ ቤት በተሰጣቸው ነው ሲደግፉት ተማሪ ቶታሊ እኔ እርግጠኛ ሆኜ እንትንላችሁ ይችላል ክላስ ውስጥ አዳምጡ ቤት ውስጥ ክለስ አድርጉት ቀጥሎ ራሳችሁን ጠይቁ ትመለሳላችሁ ምንም የሚከብድ ነገር የለው ትጋት ይፈልጋል ማለት ነው ይሄን ሪፒቲሽን ይፈልጋል ሪፒቲሽን ይፈልጋል አዎ በደንብ ልምምድ ማድረግ በጣም ብዙ ጠቀሜታዎች አሉት ከኢቭን ከተሰጦ በላይ ልምምድ ያደረገ የአንደር ኤሪክሰን ጥናት የ10000 ሰዓታት ሚል የ10000 ሰዓታት ህግ ሚል ጥናት ምን ይላል ልምምድ በመትጋት ማለት ነው ልምምድ ማድረግ ውጤት እንደሚያመጣ ለምሳሌ ፕራክቲስ ማድረግ ፈተና ላይ እንዳይጨነቁ ያደርጋል ያላጠና ተማሪ እኮ ነው ብዙ ጊዜ ፈተና ሲደርስ የሚጨነቀው አይደል ምን ይዤ ገባለው የሚለው ነገር እውነት ነው ሳትዘጋጅ ልክ ጦር ሜዳ መሳሪያ ሳትይዝ እንደመሄድ ፈተና ላይ ሳትዘጋጅ እውቀት ሳይኖርክ መሄድ ይሄ ከባዱ ነገር ነው ጭንቀትን ይቀንሳል ኮንፊደንስን ይጨምራል ከዛ ባለፈ ደግሞ ብዙ ነገሮችን ይሄ መረጃን ለረጅም ጊዜ ይዞ የመቆየት ነገር ይኖራል ምክንያቱም ልምምድ ስታረግ ብዙ ጊዜ ማትስ ትምህርት ላይ እንደውም ልምምድ ነው የሚጠይቀው ብዙ ጊዜ አይደል የሆነ ነገርን ብቻ በምንም ዙሪያ ይሁን በተደጋጋሚ መሞከር ውጤታማ ያደርጋልና በየትኛውም ዘርፍ ሊቅ የሚያደርገው ልምምድ ነው በልምምድ መትጋት ከተሰጦ በላይ ውጤታማ የማድረግ በተፈጥሮ ጊፍትር ነኝ ጎበዝ ነኝ ከሚለው ይበልጥ ልምምድ ያደረገ ደግሞ የተሻለ ውጤት የማምጣት አቅም አለ ይላል ይሄን ጥናትና ልክ አንተ እንዳልከው መምህር እኛም ተማሪዎች ምን መክራችሁ ትጋት ይፈልጋል ምንም ነገር ላይ ውጤታማ ለመሆን ያለ መሰልቸት ተደጋጋሚ ሆነ ትጋት ውጤታማ ያደርጋል ዛሬ ሰነፍ ልትሆኑ ትችላላችሁ ዛሬ መካከለኛ ተማሪ ልትሆኑ ትችላላችሁ በመትጋት ግን ጎበዝ መሆን ይቻላል ጎበዝ የሆናችሁትም ደግሞ ካላችሁበት ደረጃ የተሻለ መድረስ ይቻላልና ይሄ ሁሉ የሚመጣው ግን በትጋት ነው ጥሩ መምህር የአምስተኛውን ጥያቄ ደግሞ አየር ላይ ተከታትለን ተመልሰን እንገናኛለን ተማሪዎች እስቲ የአምስተኛውን ጥያቄ እናስታውሳችሁ ተማሪዎች ከዛሬዎቹ 5 የእንግሊዘኛ ጥያቄዎች የመጨረሻው ላይ ደርሰናል ሰዓታችን ስለሄደ ተማሪ መስመር ላይ ለማግኘት ተቸግረናል ሰዓት የለንም ስለዚህ መምህር እንዲያብራራው ነው በቀጥታ እድሉን የምሰጠው መምህር ወደ አንተ መጣው እሺ ቴንክ ዩ የቀደም ስናነሳ ሁለተኛውን ጥያቄ ስናነሳ ስለ ሲምፕል ፓስት ቴንስ አውርተናል ሲምፕል ፓስት ቴንስ ሬጉላር እና ኢሬጉላርስ የሚባሉት እነሱን መሸምደድ የተሻለ እንትን እንዲሆን አድርገናል ብዙ ጊዜ ጥያቄዎች ሲመጡ ሲምፕል ፕሬዘንት ቴንስን በተመለከተ ብዙዎቹ ቀላል ናቸው ቨርባቸው ላይ ኢዲ በመጨመር አንድን ቨርብ ወደ ሲምፕል ፓስት መቀየር ይቻላል እንትን ላይ ደግሞ ኢሬጉላርስ ቨርብስ they are few in number ግን ቻሌንጂንግ ናቸው እነሱን በደንብ እነሱ ላይ ፎከስ ማድረግ በሲምፕል ፓስት ቴንስን አንደርስታንድ ለማድረግ በጣም ጠቀሜታ አሉና የተለያየ ስፔሻሊ እንግሊዘኛ መጻፋቸውን ካዩ መጻፋቸው መጨረሻ ላይ ያስቀምጣል በቴብል አድርጎ ፕሬዘንት v1 v2 v3 አድርጎ ያስቀምጥላቸዋልና በደንብ ኢንቴንሽናቸውን እንትን ብለው አሚን አቴንሽናቸውን ሰብስቦ ያን ነገር ፕራክቲስ የሚያደርጉት ሆነ እንደዚህ አይነት ጥያቄዎች አያስቸግራቸውም they are visiting the museum today ይላል today it shows a present like አሁን እንደሆነ ያሳያል እና ደግሞ it shows continuous ing ጨምሮ ስለዚህ a አይሆንም b they visit the museum every month habitual action ጋር ተመሳሳይነት ያለው ነው ሁሉ ጊዜ የሚያደርጉት ነገር እንደሆነ ያሳያል still it's not a simple past ዲን ደግሞ ስታዩት they will visit ይላል which is a future ስለዚህ በእንደዚህ አይነት irregularities c ትክክለኛው ኦልተርኔቲቭ ነው they visited the museum yesterday by it shows like by itself shows that like it's a past action እንደሆነ ያሳያል plus ed አንደኛው የሬጉላር ቨርብስ መገለጫ ነውና ይሄ በጣም ቀላል ጥያቄ ነው ተማሪዎች ተካሉበት ሲምፕል ፓስትን ያንዳንዱን ከሰሩት ያው ሲ ላይ በደንብ የተጠየቀውም ሲምፕል ፓስት ቴንስ ስለሆነ አይደል yesterday indicate a specific
ፓስት ታይሙን ነው የሚያመለክተው እሱም ከዛ ባለፈ ደግሞ ኢዲ ቨርብም ኢዲንም ይወስዳልና ፓስት ቴንስ ሂንቶች ማየት ነው በቃ ሪዲንግ ቢትዊን ላይንስ የተሰጣችሁን ቃላቶች በደንብ ስታዩዋቸው የመጀመሪያውንም ስናየው ቪዚቲንግ ከዛ visit the museum every month የሚለው ኢንዲኬተር ነው present simple tense ነው አይደል habitual action ይወስዳል እንደገና የሚቀጥል እንደገና ይሄኛው will የሚለውን future ስናየው እሱም እንደዛው ነው ስለዚህ happening later የሚሆን አይነት ነገር ስለሆነ ሲ ላይ የአምስተኛው ጥያቄ መልስ ይሆናል ማለት ነው ተማሪዎች የመለሳችሁት ጎበዞች ያልመለሳችሁትም ደግሞ ያው አሁን አውቃችሁታል ማለት ነው ስለዚህ የአምስተኛው ጥያቄ the answer is C ርማት እንድትወስዱ ነው የምንነግራችሁ መምህር ጥሩ ቆይታ ነው የነበረን ከጥሩ ማብራሪያ ጋር ተማሪዎችንም ያገኘን ቆይታ አድርገናል ሰዓታችን አልቋል በስተመጨረሻ ቀረ የምትለው ነገር ካለ መልእክት አስተያየት ጭምር ካለ እንቀበልና እንጨርስ ምንድነው የተማሪዎችን ባህሪን በተመለከተ ቤተሰብ በጣም ቅርብ ሆኖ እንዲያይ ከአስተማሪ ጋር በመገናኘት በመደዋወል ተማሪ ያለበትን ሁኔታ ማጣራት በተለያየ የቤተሰብ ችግር ላይ ያሉ ተማሪዎች ቤት ውስጥ ያለውን ባህሪ ትምህርት ቤት ሄዶ የሚያንጸባርቁበት ሁኔታ አለ ትምህርት ቤት ውስጥ ፎከስ የሚያጡበት ነገር አለ ስለ ቤተሰብ በማሰብ እንደዚህ አይነት ነገሮችን መፍታት አለባቸው ቤተሰብ ተማሪዎች ፉሊ ኮንሰንትሬትድ ሆኖ ትምህርቱን እንዲማሩ ከማድረግ አንፃር ቤተሰብ በደንብ መስራት አለበት ያ ነው ዋና ሐሳቤ ለቤተሰብ ተማሪዎች ደግሞ እንዳልኳችሁ 70% ክላስ ውስጥ በደንብ አቴንድ አድርጉ 30% ቤት ከልሱ 100% ፈተና ላይ ሰክሰስፉል ትሆናላችሁ ጥሩ መልእክት ነው ስለዚህ ተማሪዎች ቅድም እንዳልነው ውጤታማ ለመሆን ክፍል ውስጥ ከማዳመጣቸው ጋር በስተጀርባም የወላጆች እገዛ አለ ማለት ነው አብሮ ትምህርት ቤት ድረስ ተከትሎ የሚመጣ ልጆች ቤት ውስጥ የሚያዩት ነገር የሆነ ውስጣቸው ሊወስዳቸው ሊሰርቃቸው ይችላል ቤት ውስጥ ያለው የፋሚሊ ሁኔታና ወላጆች ልጆቻችሁ ላይ በደንብ መስራት መቻል አለባችሁ ወላጅ የመጀመሪያውን ትምህርት የሚወስደው የመጀመሪያውን ነገር የሚያገኘው ከወላጁም ጭምር ስለሆነ የእናንተ ክትትልና ድጋፍ በደንብ መሆን መቻል አለበት እንላለን መምህር ጥሩ ቆይታ ነበረን እጅግ በጣም አድርገን እናመሰግናለን ኢቲቪ ልጆች ዓለም ቻናልም እዚህ ድረስ መጥተህ ተማሪዎችን ስላጋስክልን ይሄን የምስክር ወረቀት አዘጋጅቶላል ቴንክ ዩ በጣም እሺ እኛም እናመሰግናለን ተማሪዎች እንደተከታተላችሁት መምህር የተሰኘው ዝግጅታችን ይሄንን ይመስል ነበር ማክሰኞ የዝግጅት ይደገማል ከዛ ባለፈ ደግሞ ዩቲዩብ ላይ ስለሚጫን ያለፋችሁ ማየት ትችላላችሁ ማለት ነው እንዲሁም ደግሞ ፊደል ቱቶሪያልን ከ12 ሰዓት በኋላ የብሔራዊ መዝሙር ከቀረበ በኋላ ስለሚቀርብ እሱንም እንድትከታተሉን ጋብዛችኋለን የዛሬውን አበቃን እስከ ሳምንት ቸርን ሰንብት